ውሃ የኔ መሬት የኔ አይደለ የኔ ይኸው ጭንቅ የገጠምነው እኮ በዚህ ነው። ሊቁ ዮሐንስ አፈወርቅ ግን ሀብታችን እንኳን ሳትቀር የጋራችን ናት ነው የሚለው። ወገኖቼ እስኪ እግዚአብሔር የሰጠንን ትልልቅ ጸጋዎች ተመልከቷቸው። እስኪ ፀሐይን ተመልከቷት ነው የኔ ፀሐይ የሚላት። የኔ ፀሐይ የሚላት አለ ማናት? የኛ። ጨረቃንም ይዋት የኛ። ምን ማለት ነው? ታላላቅ የእግዚአብሔር ጸጋዎችን እንኳን ሳይቀር እኛ ከሆኑ ወገኖቼ የምር ክርስቲያን መሆን እንጀምር እንጂ በጌጣጌጥ ያሸበረቅ። እኔ እንደው ይቅርታ አርጉልኝ፣ ምናልባት ይሄ ከጀርባ ያለው ዲኮር እንኳን እንዳትቀየሙኝ፣ ወጣ ከዚህ 4ኛ ፎቅ ላይ እንዳጥሉኝ እንጂ እናንተዬ ስንት 100 ሺህ ብሮች እየወጣባቸው አንዳንድ ዲኮሮች መቅደሳችን ላይ እንኳን እያየን ነው። እግዚአብሔር ምን ይለን ይሆን እንጃ። ስንት ቅምጥልነት ይኖር ይሆን? በጌጣጌጥ ያሸበረቀ ማንነት ላንተ ምንድነው? ክርስቶስ በረሃብ ምክንያት ከወደቀ አንተ ይሄ ምንድነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ለዚህ ታላቅና መልካም ሥራ ደፋ ቀና የምትሉ የማህበሩ አገልጋዮች፣ በዚህ ታላቅ የበረከት ሥራ እንድትሳተፉ መንፈስ ቅዱስ አነሳስቷችሁ ወደዚህ የእግዚአብሔር ማዕድና ሥራ የመጣችሁ ምእመናንና ምእመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ የፈቀደልን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ድምጻችሁ አይሰማኝም? አሜን። ለተወሰነች ደቂቃ ለ30 ደቂቃ ጉባኤውን ምክንያት ያረገ የመሰብሰባችንን ዓላማ ያተኮረ ጥቂት መንፈሳዊ ሐሳቦችን እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። ሰምተን ለመጠቀም እግዚአብሔር ይርዳን። ከተሰራውም ሥራ ከሚደከመውም ድካም በረከት ረድኤት ለሁላችንም ያሳትፈን። አሜን። ርዕሴ ስጦታ ወይም መስጠት ልትሉት ትችላላችሁ። ዛሬ ስለ መስጠት ወይም ስለ ስጦታ አታውቁትም ብዬ ሳይሆን ትኩረት እንድንሰጠው ነገ ከነገ ወዲያም አስፍተን አብዝተን እንድንሰራው ለማስታወስ ያክል ነው። እኛ ሁላችንም የዳን ነው። ለሁላችን መዳንን ያገኘነው በስጦታ ነው። የተወደደ አምላካችን እግዚአብሔር ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ አንድ ልጁን ሰጠ ይላል መጽሐፍ ቅዱስ። በስጦታ ነው የዳነው ያልኳችሁ ለዚህ ነው። ለአንድ ልጁ ሳይራራለት ይላል። ከዚህ የበለጠ ምን ስጦታ አለ? የተወደደ አምላካችን አብ የባህሪ ልጁን ወልድን ሰጠን። የተወደደ አምላካችን ኢየሱስ ክርስቶስ ደግሞ ራሱን ሰጠን። ስጦታ ያልኳችሁ ለዚህ ነው። በስጦታ ነው እኛ የዳነው።
በስጦታ ነው እዚህ የቆምነው። ራሱን መስጠቱ ነው እኛን ያዳነን። ወገኖቼ እኛ መዳናችን ብቻ አይደለም፣ እኛም ጭምር የምንድነው አልገባን ይሆናል እንጂ በስጦታ ነው። ለዚህ እኮ ነው ጌታችን በመጨረሻዋ ቀን ብራ ብጠማ እያለ የጠየቀን። የዳነው በስጦታ ነው፣ ደግሞም የምንድነው በስጦታ ነው። ወገኖቼ እግዚአብሔር እኛን ያገኘን በመከራ እንደሆነ ሁሉ እኛም እግዚአብሔርን የምናገኘው በመከራ እንደሆነ ሁሉ የዳነው በስጦታ ነው፣ የምንድነውም ደግሞ በስጦታ ነው። ለዚህ ነው መጽሐፍ ቅዱስ በእነዚህ ሐሳቦች ላይ ያተኮረው። የመጀመሪያው ነጥብ የምናነሳው ይሄንን ነው። ሁለተኛውና መርሳት የሌለብን ነገር ግን ወገኖቼ ሀብት ቢኖረን፣ ጸጋ ቢኖረን፣ ከቤት መልቶ ከደጅ ተርፎ ሀብት ቢኖረን እኔና እናንተ አከፋፋዮች ሊያደርገን እግዚአብሔር ፈልጎ ነው። እደግመዋለሁ፣ ለሌሎች የማከፋፈል ሥራ እንድንሰራ እንጂ እግዚአብሔር የሰጠንን ጸጋና ሀብት ብቻችንን እንድንጨርሰው አይደለንም። ገንዘብ ያላችሁ ሆይ፣ ንብረት ያላችሁ ሆይ፣ ጸጋ የበዛላችሁ ሆይ እሱ የእናንተ ብቻ አይደለም እና ምን ብለን ማሰብ አለብን? እንዳከፋፍልለት ነው እግዚአብሔር የሰጠኝ ማለት አለብን። ለዚህ ነው ሊቁ ዮሐንስ አፈወርቅ ሀብታችን የጋራችን ናት የሚለው። አሁን እኮ ይቺ ዓለም መከራ የምትበላው የጋራ መሆን አቅቷት የኔ ማለት ስለጀመረች እኮ ነው መከራ የምትበላው። እውነት አሰብ ውሃ የኔ፣ መሬት የኔ አይደለ? የኔ ይኸው ጭንቅ የገጠምነው እኮ በዚህ ነው። ሊቁ ዮሐንስ አፈወርቅ ግን ሀብታችን እንኳን ሳትቀር የጋራችን ናት ነው የሚለው። ወገኖቼ እስኪ እግዚአብሔር የሰጠንን ትልልቅ ጸጋዎች ተመልከቷቸው። እስኪ ፀሐይን ተመልከቷት። ማን ነው የኔ ፀሐይ የሚላት? የኔ ፀሐይ የሚላት አለ? የለም። የማን ናት? የኛ። ጨረቃንም እዩዋት፣ የኛ። ምን ማለት ነው? ታላላቅ የእግዚአብሔር ጸጋዎችን እንኳን ሳይቀር የኛ ከሆኑ ወገኖቼ ኪሳችን የኛ፣ ንብረታችን የጋራ፣ እንደ ክርስቲያን የምንኖረው ኑሮ ሁሉ ለሁሉ እንዲሆን ነው እግዚአብሔር የሰጠን። ወንድሜ ሆይ ካለ እንደተከፋፍልለት እንጂ ብቻህን እንድትጨርሰው አይደለም እግዚአብሔር የሰጠን። አከፋፋዮች ነን እኛ። የኛ ጸጋ ማከፋፈል ነው ማለት እኮ ነው። ሀብት ከበዛልህ፣ ንብረት ከተረፈልህ፣ ኪስ ከሞላልህ በድሆች ላይ እንድንቀናጣ፣ በተቸገሩት ላይ እንድንዘባነን አይደለም ወገኖቼ፣ እንድናከፋፍል ነው እግዚአብሔር የሰጠን። ሁለተኛ ሌላ ነጥብ እናንሳ ወገኖቼ፣ ሌላ ነጥብ እናንሳ። ምን ማንሳት እንችላለን? ሀብታችንን፣ ንብረታችንን፣ ገንዘባችንን ብልና ዝገት በማያጠፋው ሌቦችም አጥር ምሰው ግድግዳ ጥሰው ግንቡን አፍርሰው ጉድጓዱን ምሰው በማይወስዱበት ስፍራ ህልፈት ጥፋት በሌለበት ቦታ ማስቀመጥ አትፈልጉ ወገኖቼ? ከምታስቀምጧቸው የአክሲዮን ብዛቶች በላይ እኔ ሌላ ህልፈት ጥፋት የሌለባት አክሲዮን ላሳያችሁ። በመስጠት ውስጥ ሌቦች የማይሰርቁት፣ ብልና ዝገት የማያበላሸው፣ ህልፈት ጥፋት የሌለበት አጥር ጥሰው ጉድጓድ ምሰው ግድግዳ ደርምሰው
የማይወስዱት ቦታ ማስቀመጥ ከፈለጋችሁ ለድሆች በመስጠት ለተቸገሩት በመለገስ ውስጥ ወገኖቼ ሀብታችሁን በጣም ምርጥ ቦታ አጠራቅሟት፣ ንብረታችሁንም ወደ ሰማይ ላኳት። ስጦታ ማለት ይሄ ነው ወገኖቼ። መልአከ ብርሃን ሰላማ የሚባሉ ነበሩ ይባላል። በጥንቱ ዘመን በጣም ለጋስ ናቸው፣ በጣም ሰጪ ናቸው፣ በጣም መጽዋች ናቸው፣ በጣም አድራጊ ናቸው፣ በጣም አከፋፋይ ናቸው። ግን አጠገባቸው ያሉ ሰዎች በመስጠታቸው ምክንያት በጣም ይነቅፏቸውና ይተቿቸው ነበር። ምን ሆነ መሰላችሁ? አንተ ገንዘብህንና ብርህን አትወደውም እንዴ እንዲህ አድርገህ በትነህ የምትጨርሰው አሏቸው ይባላል። መልአከ ብርሃን ሰላማ ምን ብለው መለሱ ይባላል? ምን ነው እንዲህ ገንዘብህን ጠላኸው ቢሏቸው ምን አሉ ይባላል? እኔም ልጆቼም ኋላ ወደ ምን ሄድበት ወደባችን ገንዘቤን አስቀድሜ ብሰደው ገንዘቤን ብጠላው ነው ብወደው ነው አሉ ይባላል። ወገኖቼ እናንተ ገንዘብ እወዳለሁ ካላችሁ ገንዘባችሁን በድሆች ወድ ውስጥ ወደ ሰማይ ላኩት። በተቸገሩት ውስጥ እግዚአብሔር ከርሰ ርሁባንን በተራቡ ሆዶች ውስጥ የሚቀበላት ምጽዋት ስጦታ ናትና ወደ ሰማይ ላኩት። ገንዘባችሁን በጣም ካፈቀራችሁት እመኑኝ ወደ ሰማይ ላኩት። ወገኖቼ ገንዘብ ወዳጅ ከሆን በማይጠፋበት ቦታ እናስቀምጠው። ይሄንን ነው ሁለተኛ ልንል የምንችለው። ላኩት ወደ ሰማይ፣ አሻግሩት ወደ ሰማይ። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል? ጌታችንን ሰው የሚያገኘው ይላል በሁለት መንገድ ነው ይላል። አንደኛ በእንግዳ ሰው በኩል ክርስቶስ ይገኛል ይላል። ሁለተኛ በደሃ ውስጥ ክርስቶስ ይገኛል ይላል። ወገኖቼ ክርስቶስን ማግኘት ትፈልጋላችሁ? ከክርስቶስ ጋር መኖር ትፈልጋላችሁ? አምላኬን ልየው ትላላችሁ? እንግዲያውስ ለተፈናቀሉት ቤታችሁን ክፈቱ፣ ለተራቡት መሶባችሁን ክፈቱ፣ ለተጨነቁት እጆቻችሁን ዘርጉ፣ ለተራቆቱት አልብሱ። ያኔ ክርስቶስን ታገኙታላችሁ። አንዳንዶች በጉባኤ ብቻ፣ በመዝሙር ብቻ፣ በቅዳሴ ብቻ ይገኝ። እንደውም በዋናነት እግዚአብሔር የሚገኘው እኮ በዚህ መንገድ ነው። አታስታውሱትም? የአባ ቢሾን ታሪክ ተራራው አናት ላይ ይገለጥልሃለሁ አለው ይባላል። እግዚአብሔር ተራራው አናት ላይ ይገለጣል ብሎ አወጀ። ሁሉም ወደ ተራራው ገሰገሰ። ተራራው ስር ግን አንድ መሄድም መራመድም የማይችል ምስኪን ሰው ነዳይ ወድቆ ነበረ። ሁሉም እየጣሰው፣ ሁሉም እየደረመሰው፣ ሁሉም እየረገጠው ወደ ተራራው እግዚአብሔርን ለማየት ገሰገሰው። አባ ቢሾይ ደረሰ። ሰውየውን ሲያየው አዘነ እና አባ ቢሾይ ወዴት እየሄዳችሁ ነው ብሎ ሲጠይቅ መልስ ያጣው ምስኪን መልስ ያገኘው ከአባ ቢሾይ ነበር። እግዚአብሔር ዛሬ በተራራው ላይ ይገለጣልና እሱን ልናይ ነው ምን ሄደው አለው። እባክህ እኔንም አሳየኝ አለው። አባ ቢሾይ አዘለው፣ አባ ቢሾይ ተሸከመው፣ አባ ቢሾይ አቀፈው። ሲሄድ ተራራው ላይ እግዚአብሔር የለም። ለካ እግዚአብሔር ያለው ተራራው ላይ ሳይሆን የት ነው? ተራራው ግርጌ ነው። ወገኖቼ ተራራው ግርጌ ክርስቶስ ወድቆላችኋል። እዛ ፈልጉት። እዛ መንገድ ላይ ክርስቶስ ወድቆላችኋል። ለዚህ እኮ ነው ሊቁ ዮሐንስ አፈወርቅ ጌታ በደሃው አድሮ የሚገኝ ከሆነና በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። ምንድነው ጌጥህ? ምንድነው ወርቅህ? ክርስቶስን ማግኘት ትፈልጋለህ? በረሃብ ምክንያት ይኸው ጎዳና ላይ ወድቋል ክርስቶስ። ቤታቶ ተንከራቷል። ተፈናቅሎ ውርጭ ይመታዋል።
የሚያከራየው አጥቶ ብርድ ይጠበጥበዋል። ክርስቶስን ማግኘት ከፈለክ ያወድቆልሃል። ስጠው። የክርስቶስ እውነተኛ መቅደስ የአማኙ ነፍስ ናትና እናስጊጠው። ልብስም እንስጠው፣ ስጦታም እንንፈገው። በእርሱ ጌታን እንኳን ደህና መጣ እንበለው ይላል አንድ ሊቅ። ተው ክርስቲያኖች፣ የምር ክርስቲያን መሆን እንጀምር እንጂ በጌጣጌጥ ያሸበረቅ። እኔ እንደው ይቅርታ አድርጉልኝ፣ ምናልባት ይሄ ከጀርባ ያለው ዲኮር እንኳን እንዳትቀየሙኝ፣ ስወጣ ከዚህ 4ኛ ፎቅ ላይ እንዳጥሉኝ እንጂ እናንተዬ ስንት 100 ሺህ ብሮች እየወጣባቸው አንዳንድ ዲኮሮች መቅደሳችን ላይ እንኳን እያየን ነው። እግዚአብሔር ምን ይለን ይሆን እንጃ። ስንት ቅምጥልነት ይኖር ይሆን? በጌጣጌጥ ያሸበረቀ ማንነት ላንተ ምንድነው? ክርስቶስ በረሃብ ምክንያት ከወደቀ ላንተ ይሄ ምንድነው ይላል። እንኳን ይሄንን አይደለም ወገኖቼ፣ ደሃ ወገን በረሃብ እየማቀቀ አንተ ይላል ሊቁ ዮሐንስ አፈወርቅ በረከቱ ይደርብንና የጌታችንን ማዕድ መንበር ታቦቱን ይላል በወርቅና በብር ዕቃዎች ብትሞላው ጥቅሙ ምንድነው ይላል። ምክንያቱም የክርስቶስ ስጋ የሆነው እኮ መንገድ ላይ ወድቆልሃል። መጀመሪያ ደሃውን አብላው፣ መጀመሪያ ደሃውን አጠጣው፣ መጀመሪያ ደሃውን አልብሰው፣ ከዛ በኋላ መንበሩን ታቦቱን ከፈረክ በሐርና በወርቅ አስጊጠው ይላል። ተው ግፍ አንስራ በዚህ ዘመን። ክርስቶስን ማግኘት ትፈልጋላችሁ? ለክርስቶስ ስጦታ መስጠት ትፈልጋላችሁ? ያውላችሁ ወድቋል። ለደሃ ወገንህ ጠብታ ታህል ቀዝቃዛ ውሃ እንኳን ሳትሰጠው ለደሙ የወርቅ ጽዋ የምታመጣ አንተ ሆይ መጀመሪያ ያንን ጉሮሮ የደረቀውን አጠጣው ይላል። ቤንዚል የሚስበውን ድረስለት ይላል። ወገኖቼ ክረምት ታያላችሁ ቺን ከተማ። እኔ እንጃ ካያችኋት ጥሩ ነው፣ ካላያችኋት ግን ላሳያችሁ። ቱቦ ስር የሚያድሩ ክረምቱ ሲወጣ የሚሞቱ ብዙ ህፃናት ናቸው ያሉት። ወደው አይደለም ቤንዚል የሚስቡት። ረሃቡን በምን ያስታክሱት? ውርጩን በምን ይለፉት? ቁም ሳጥናችን እኮ ተጨናንቋል። አቤት የመቀየሪያችን ብዛት! ጠዋት ለከሰዓት እየቀየር። አሁን እኛ ማዕተብ አስረናል። አሁን እኛ ክርስቲያኖች ነን። ተው እንጂ የምርማ እንነጋገር እንጂ። አሁን ክርስትና በእኛ መካከል ትኖራለች እንዴ? ሸረሪት ያደራበት ብዙ የሚከራዩ ክፍሎች ያሉ፣ የመኪና ቤት ያለን አይኑረን እኮ አይደለም። ቢያንስ ግን ደሃውን እናስበው እኮ ለማለት ነው ወገኖቼ። የዛሬ 6-7 ዓመት ኤፍኤም ሬዲዮ ላይ የሰማሁት ታሪክ ሁሉ ጊዜ አስታውሰዋለሁ። ዜና ላይ ነው የሰማሁት፣ መረጃ ላይ ነው የሰማሁት። አንድ ተጋባዥ አጥማቂ እዚህ ቅዱስ እስጢፋኖስ ቤተክርስቲያን የነበረ ሰሞን ነው። ልትጠመቅ ትመጣለች። ሴትዮዋ ታማሚ ናት። 3 ህፃናት ይዛለች። ከክፍለ ሀገር ነው የመጣችው። የምትጠጋበት ቤት የላትም። ታማሚ ናት። 3 ህፃናት ይዛለች። አባ ከና ሚላት የለም። እዚያ መጠለያ እንዳታድር አልተፈቀደላትም። እናስ አባረሯት። እዛች አካባቢ ያለችው ይሄ ድልድዩ አካባቢ ጥቂት ሰሞን ሰነበተች አሉ። መጨረሻ ላይ የተወደደ አንድ ልጇን ጅብ በላባት። ግን እኮ እኛ ብዙ ክርስቲያኖች እኮ አለን በዚህ ዘመን እየተኖረ ነው የሚያስብል እኮ ግፍ ነው እኮ የሚፈጸመው ወገኖቼ። ተውት ቀዝቃዛ ውሃውን፣ ተውት መጠጡን። ምንድነው እየሆነ ያለው ወገኖቼ? ይኸውላችሁ እንደውም ብርቱ ነገር ልንገራችሁ። እዩ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ድሆችን፣ ምስኪኖችን፣ ጉንድሾችን የሌላቸውን እኔ ይላቸው የለ። አዎ እዚህ ይላል ሊቁ ዮሐንስ አፈወርቅ ቅዱስ ሥጋውና ክቡር ደሙን በምርጥ የሐር ጨርቅ የምትሸፍነው እውነት ነው የሱ ሥጋ ነው ይልና እዛም እኮ እርቃኑን የወደቀው የሱ ሥጋ ነው ይላል። ያም ሥጋው ነው ይሄም ሥጋው ነው ይላል። አልብሰውና ና ይላል። ያንን አራቁቴን ብታለብሰው እግዚአብሔር የምታስደስተው ይመስላል ወይ ይላል። ምክንያቱም ከነዚህ ከታናናሾቹት
ላንዱ ስላደረጋችሁት ለኔም አደረጋችሁት ይላል እግዚአብሔር ቃል። ለክርስቶስ ማድረግ ከፈለጋችሁ አሁኑኑ ስራ ጀምሩ። አሁኑኑ ስራ ጀምሩ። አሁኑኑ ስራ ጀምሩ። አሁኑኑ ስራ ጀምሩ። ድግሶቻችንን፣ ሰርጎቻችንን አንዳንዴ በቤተ ክርስቲያንም ያለውን የድግስ ነገር ተመልከቱ። እንጃ የእናንተ ድግስ፣ የእናንተ ሰርግ፣ የእናንተ ዝክር፣ የእናንተ በዓል ድሆች የፊት ወንበር ላይ ይቀመጣሉ። አሁን እግዚአብሔር በእኛ መካከል ይኖር ይሆን? እንደው ቸርነቱ ይደረግልን እንጂ እውነት ንጹህ ነገር ይበላሉ እናውቅ የለ ሶፍት የተጠቀለለበትን ስጦታ አይደለም በልተን ያበቃነውን የጋጥነውን አጥንት ሶፍት የጣልንበትን አይደል እንዴ የምንሰጣቸው? በዘበኛ አይደል እንዴ የምናባረራቸው? ክርስቶስ በዘበኛ ተባሯል። ክርስቶስ ፀሐዩ ላይ ወድቋል። ክርስቶስ ለክርስቶስ እየዘከረ ክርስቶስ ይባረራል። ምን አይነት ግርምቢጥ ነገር ነው? ውሸት። እስኪ ጥቂት መኖር እንጀምር ምእመናን፣ የምር እንጀምር እስኪ፣ የምር እንጀምር እስኪ ወገኖች። እንዴ እንዳትቀየሙኝ። ባለጠግነት የሚነቀፍ ነገር አይደለም። ባለጠግነት በጣም ጥሩ ነው፣ አይነቀፍም። ባለጠግነት ግን ጥሩ የሚሆነው ደሃውን ሲታቀፍ ነው ወገኖቼ። አብርሃምን ተመልከቱ፣ ባለጠጋ ነው። ደሃውን አላዛር ግን አቀፈው። ይሄ ነው እኮ ባለጠግነት ወገኖቼ። በፍጹም አይነቀፍም። አንተ ኬክ ብላ፣ ትንሽ ስንዴ ግን ዳቦ ስጠው፣ ምን አለበት? አንተ ወይን ጠጣ፣ እሺ፣ ትንሽ ውሃ ግን ጎርጎጭ እንዲያደርግ ፍቀድለት። በቃ ስጦታ ማለት እኮ ይሄ ነው። ስጦታ ማንም ፈገው፣ ልብስም እንስጠው፣ እርቃኑን እናልብሰው። ስጦታ ማንም ፈገው፣ አታራቁቱት እንጂ ክርስቶስን። አዎ ለጌታዬ ማድረግ እፈልጋለሁ ካላችሁ እንደዚህ ሁኑ። ልብስ መኪና ይኑራት፣ እሺ፣ ጥቂት አቡጀዲ እንኳን ጣላት ታደርግለት። የ200 ሺህ ብር ንሳ፣ የ80 ሺህ ብር ዴዘርት ብላሺ። ቢያንስ አንድ ደሃ ግን አትደጎምም? አላውን ክርስትና እየተኖረ ነው። እኔ ዘመን ብቻ አይደለም የሚያስፈራኝ ወገኖቼ፣ መጪዎቹ ዘመናት ግን በጣም ያስጨንቃል። አሁን ጨዋ ደሃ ስላለ እኮ ነው በሰላም ገብተን በሰላም እንወጣው። በሰላም የሚራብ ደሃ፣ በሰላም የሚጠማ ደሃ ስላለ እኮ ነው ጨክነን መኪና ሸረር ያረግን እኮ ምን ሄድባቸው። ነገ እንደዚህ ይቀጥላል፣ ይቀጥላል፣ ይቀጥላል እንደዚህ። አያችሁ፣ መጎራረስ መጀመር አለብን። የምገባ ካምፖች መፍጠር መቻል አለብን። በጥንቷ ቤተ ክርስቲያን ምን ይደረግ እንደነበር ታውቃላችሁ? በየሳምንቱ በዕለተ ሰንበት የስጦታ መርሃ ግብር ነበራቸው። ገንዘብ ይሰበሰባል፣ ለድሆች ይመጸውታል። በየሳምንቱ ደሃ የሚባል እንኳን አይኖርም። ያላቸውን አንድ ላይ አልነበር እንደሚበሉ። የታል ስጦታ ወገኖች? የታል ስጦታ? የታል ስጦታ? ጥቂት ነገሮችን ልናገር፣ እንደ 10 ደቂቃ ልጠቀም። እየሰማችሁኝ ነው አይደል? ልቀጥል ወገኖቼ። የኔና የናንተ ትልቁ ትሩፋት፣ የኔና የናንተ ትልቁ ጌጥ፣ ትልቁ ማሸብረቅ ምን እንደሆነ ታውቃላችሁ? መልካም ስራ መስራት ነው። መጽሐፍ ቅዱስ ይህን ይናገራል። እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አትሸለሙ ይላል። ሴቶች ሆይ፣ እናንተም ወንዶች ሆይ ልከኛ ልብስና ልከኛ ኗኗር አይበቃችሁ። ድሆችን በወርቅ ማስቀናት፣ ምስኪኖችን በጣም በሚገርም አለባበስ ማነሁለል ምን ይባላል? ከባድ እኮ ነው ወገኖቼ። ይልቅ የኔና የናንተ ጌጥ ይሄውና ምን መልካም ማድረግ ጌጥ ነው። ልጆችን በመልካም ማስተዳደር ጌጥ ነው። ለዚህ ነው ዮሐንስ አፈወርቅ በትሩፋት ታጌጡ ዘንድ እወዳለሁ የሚለው። ትሩፋት መስራትን፣ መልካም ስራ መስራት። ይሄ አሁን እናንተ እየሰራችሁት ያለው እንዴት ያለ ጌጥ መሰላችሁ? አሳያችኋለሁ መጨረሻ ላይ። እንዴት ያለ ጌጥ መሰላችሁ ወገኖቼ? እንዴት ያለ ጌጥ መሰላችሁ? እንዴት ያለ ጌጥ መሰላችሁ?
እኛውን ምን እንዴ እኛም እኮ ዓለም እኮ ፍትሃዊ አይደለችም። እኛ መች ፍትሃዊያን ሆን? እኔ ከጥቂት ዓመታት በፊት አንድ መረጃ ነው እንደዚህ እንትን ላይ ያየሁት ስታቲስቲክስ ነበረ። በጣም ነው የሚገርማችሁ። በአሜሪካና በአውሮፓ ለመዋቢያ $8 ቢሊዮን ያወጣሉ ይላል ከጥቂት ዓመታት በፊት። አይስክሬም ወጪ ወደ $11 ቢሊዮን፣ የሽቶ ወጪ ወደ $12 ቢሊዮን። ተውት ሌላውንም ምን ዘረዝራለሁ። ዓለም ለመቀማጠል የምታወጣውን ተመልከቱ። እኛስ ኮስሞቲክሳችን ስንት ያወጣል? የጥፍር ስራችን ስንት ያወጣል? ጥፍሩ የተነቀለ ያለ ጥፍር አትሰሩ ማለት አይደለም። ግን ዋናውን ጉዳይ እንዳትቆልፉበት፣ ዋናውን መጽደቂያ ጉዳይ እንዳትዘሉት ለማድረግ ነው። ስንት ወጪ። እኛስ ፍትሃውያን ነን? በእውነት እኛስ ፍትሃውያን ነን? እኛስ ፍትሃለን? ፍትህና ርት እያጸናን ነው ምድር ላይ ያለ ነው ወገኖቼ። እኛስ ትክክል ነን? እኛስ እየሰራን ያለ ነው እውነት ነው? ይሄንንስ መርምራችሁ ታውቃላችሁ ወገኖቼ? መርምራችሁ ታውቃላችሁ? አዎ ዓለም ፍትሃዊ አይደለችም በእውነት። ያን ድፍን አፍሪካ እኮ ለንጹህ ውሃ መጠጥ ስንት ቢሊዮን ብር የላትም ይባላል። አንዳንዴ ያሳፈራል። ሸረር የምትልበትን መኪና እያየሁ አሁን ቅድም አይ ሹፈት እያልኩ እኮ ነው የመጣው። እንዲህ አይነት ቀልድ አለ? ንጹህ የመጠጥ ውሃ እኮ አፍሪካ የላትም። $9 ቢሊዮን ነው ምናምን። አታ ንጹህ የመጠጥ ውሃ መከራዋን ትበላለች፣ ግንስ በውስኪ ትራጫለች። ይሄ ፍትሃዊነት ነው? ግን እነሱን ተውት፣ አይመለከተንም። ከሰሙን እሰየው። ኦርቶዶክሳውያን እናንተ ክርስቲያኖች ግን ፍትሃውያን መሆን ጀምራችኋል። ይሄ ልጅ ምን ይዘበዝበናል? አሁን ከዚህ ዘመን ድህነት በቀር ምን ዳኛ ራሳችን ድሃ አይደለም? እንኳን ልንመጸወት ይገባ የለ። ምንድነው የምታወራው እንዳትሉኝ አደራችሁ። አዎ እላችኋለሁ ማድረግ አለብን። መጽሐፍ ቅዱስ እጅግ አስገራሚ ሐሳቦችን ነው የሚሰጠን ወገኖቼ። እነሱን ቶሎ ብዬ አንስቼ ያበቃለሁ። መጽሐፍ ቅዱስ ጥልቅ ትምህርት ነው ያለው ወገኖቼ። ካልበለጸግን በቀር መስጠት አንችልም የሚል ሰው ካለ እንደሱ አይደለም ስጦታ ወገኖቼ። ጥቂት ማሳያዎችን ልስጣችሁ። የመቄዶንያ ክርስቲያኖችን ታውቋቸው ይሆን? በመቄዶንያ የነበሩ በመጽሐፍ ቅዱሳችን ላይ ያሉ የመቄዶንያን ክርስቲያኖች ተመልከቱ። በጣም ነው የሚደንቁት። ቢንያም በለጠም ይሄንን አይቶ መሰለ መቄዶንያ የሚለውን ለዚያ መርጃ ድርጅት ስም የሰጠው። ሁለት ነገር ነበረባቸው። አንደኛ ጥልቅ ድህነት ነበረባቸው፣ ሁለተኛ ብዙ መከራ ነበረባቸው። ታዲያስ ከጥልቅ ድህነታቸው ከብርቱ መከራቸው ምን እንዳደረጉ ላንብብላችሁ። እግዚአብሔር ቃል የሚለውን ምን ይላል? የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል ይላል። ምንም ድሃ ቢሆኑ መለገስ ግን አላቆሙም ነበረ። እንደውም ከድህነታቸው ጥልቅነት በላይ የልግስናቸው ባለጠግነት በዝቶ ነበረ። ስጥ። መጽሐፍ ቅዱስ የሚሰጥ አያጣም ይላል። ከሰጠህ ነው የማታጣው። እደግመዋለሁ፣ ከሰጠህ ነው የማታጣው። ስጥ። ይሄው የመቄዶንያን ክርስቲያን እንደውም ምን ይላል መሰላችሁ? እንዳቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንዲሰጡ መመስክርላቸው። ከአቅማቸው በላይ ነው የሚሰጡት፣ ከአቅማቸው በላይ። ምክንያቱም ፍቅረ ቢጽ ገብቷቸዋል። የወንድም ፍቅር ከገባ ትሰጣለህ። መጽሐፍ ቅዱስ የሚለው ይሄንን ነው። ወንድምህ ገንዘብ እንደሚያስፈልገው እያወቅ ካልሰጠኸው የእግዚአብሔር ፍቅር ባንተ ውስጥ መኖሩ በምን ላረጋግጠው ይላል መጽሐፍ ቅዱስ። ስጥ። ሁለተኛ የቆሮንቶስ ምዕመናንን ላስታውሳችሁ። የቆሮንቶስ ምዕመናን በአደጋ ምክንያት ከስረው ነበር። በአንድ ዘመን ላይ ቅዱስ ጳውሎስ እያለ ከስረው መናጢ ድሃ ሆነው ነበረ። ግን ምን እንደሆነ ታውቃላችሁ? ለቅዱስ ጳውሎስ ገንዘብ ማዋጣት አላቋረጡ። ብትከስሩም ብትደህዩም ባይኖራችሁም አካፍሉ። መጽሐፍ ቅዱስ ማካፈልን አትርሱ ነው እኮ የምትለው። አካፍሉ። ሁለተኛ ማሳያችን እነዚህ ናቸው። እንደውም ይላል፣ በጣም የሚደንቅ ነው። እንደውም ይላል ለቅዱሳን በሆነው አገልግሎት እንዲተባበሩ
ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር ይላል። ስጡ ተብለው አይደለም የሚለመኑት፣ ለቅዱሳን፣ ለገዳማውያን፣ ለበረሃውያን፣ ለመናንያን፣ ለድሆቹ ወደው ፈቅደው ደሃ ለሆኑት ለቅዱሳን አገልግሎት ይተባበሩ ዘንድ እኛን ይለምኑ ነበር። እንዲሁ አይገርም? ተለምነው እኮ ነው የሚደረገው። በአቦ በስላሴ በሞቴ በሳንቃው ደረቴ መለመን ትፈልጋላችሁ? ለምንን እኮ ነው የምናደርገው። ይለምኑ ነበረ። እንደውም ዮሐንስ አፈወርቅ ካልበለጸግን በቀር አንሰጥም እንዳንል በጣም አስደናቂ ነገር ያቀርባል። ታስታውሷታላችሁ? ያችን ሴት በምኩራብ ሁሉም ከትርፋቸው ሲጥሉ እሷ ከጉድለቷ ጣለች የሚል ቃል ታስታውሳላችሁ? ትዳሯን ሰጠች ብሎ አድንቋታል ጌታችን። ይቺን ሴት ያነሳና 2 ዲናር ነው የሰጠችው። ወገኖቼ እግዚአብሔር እንደውም በጣም ደስ የሚለው ስጦታ ምን እንደሆነ ታውቃላችሁ? ከጉድለት የሚሰጥ ስጦታ ነው ደስ የሚለው። እየተቸገርክ ስታካፍል እሱ ነው እግዚአብሔር ምርጥ ስጦታ ብሎ ሳትሰስት የምትሰጠው፣ ሳታጉረመር የምትሰጠው፣ ሳታዳላ የምትሰጠው፣ ሳትሰስት በልግስና የምትሰጠው፣ እየሌለህ የምትሰጠው። አቤት እንዴት ያለ መዓዛ ያላት መስዋዕት ትሆንች መስዋዕት! ለዚህ እኮ ነው ጌታችን እቺን ሴት ያደነቃት። ትዳሯን ሰጠች እኮ ነው ያለው። ወገኖቼ ምን ያስደንቃል! አዎ እቺ ቤተክርስቲያን ራሳቸውን የሰጡ ክርስቲያኖች ያሉባት ቤተክርስቲያን ናት። ሁሌ ይመስጠኛል። ጣታቸውም ቀለበት አይደለም፣ ጣታቸውን የሚያስቆርጡ ሰዎች ያሉባት ናት። እናውቃለን። እናንተ ኦርቶዶክሳውያን ምንጣፍ ብቻ አይደለም እናንተም ትነጠፋላችሁ። ካባ ብቻ አይደለም ቆዳቸውን የሚያስገፈፉ ክርስቲያኖች፣ ራሳቸውን የሚሰጡ ክርስቲያኖች ያሉባት ቤተክርስቲያን ናት። ግን አሁን ጎሎን እንዳይሆን ከጉድለትም ቢሆን መስጠትን እንለማመድ። ጽድቅን ከፈለጋችሁ፣ ክርስቶስን ማግኘት ከፈለጋችሁ እንዲህ ላሉት። ለዚህ እኮ ነው መጽሐፍ ቅዱሳችን ሁለተኛ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ ያለውን አልሰማችሁም? የእናንተ ትርፍ የነሱን ጎዶሎ ይሙላ። እንደዚህ እኮ ነው የሚለው። የሌሎችን ጎዶሎ መሙላት፣ የሌሎችን ቀዳዳዎች መድፈን። አንተ ያጣ ጸጋ እሱ ይሞላልሃል፣ እሱ ያጣውን ጸጋ አንተ ትሞላለታለህ። መሞላላት ይሄ ነው ጸጋ። መስጠት ማለት እኮ ይሄ ነው ወገኖች። ስጥ ካልበለጸግን በቀር እንዴት እንሰጣለን ለሚሉት ቅዱስ ዮሐንስ አፈወርቅ ምን ይላል? 2 ዲናር እኮ አንተም አለህ ይላል። ልክ ያቺ ሴትዮ የነበራት 2 ዲናር አንተም አለህ ይላል። ምን ካላችሁት 2 አይን አለህ ቢያንስበት። ወገኖቼ እየሰማችሁኝ ነው? ገንዘብ ብቻ አይደለም እኮ አይን ይራባቸዋል፣ ጆሮ የሚሰጣቸው ይራባቸዋል፣ ቤት ሞልቶላቸው አስታዋሽ ያጡ ሰዎች እኮ አሉ። አይን አለህ እይበት፣ 2 እግር አለህ ሂድበት፣ 2 ጆሮ አለህ የጨነቃቸውን ስማበት፣ 2 ዲናር አለህ አለ። እንሰማለን እኮ እዚሁ አዲስ አበባ እዚሁ ፈቀቅ ስትሉ ምግብ ከበላው 3 ቀኔ ነው የሚሉ እኮ እህቶች ታገኛላችሁ። ይሄን ሁሉ ትተውዛ ጊዮርጊስ ፈቀቅ በሉ ወደ ጊዮርጊስ ማታ ማታ። እንዴት የሚያሳዝኑ እህቶች እርቃናቸውን ወጥተው ታያላችሁ መሰላችሁ። የት አለ ክርስትናችን? እዚህ ላይ ምን ሰራ እንኖር ይሆን? ሁሌ ጉዞ ጥሩ ነው። ሁሌ ጉዞ ወደ እነዚህ አይነት ሰዎች የምንጓዝ እንጂ ጥቂት ነገር እየሰራን እናቋቁማቸው እንጂ ሰብከን እንችለዋለን። አይሆንም። በጣም ለጥቂቶች ነው። በተግባር የሚለወጥ ሰው ደግሞ ብዙ ነው ያለው ወገኖች። በተለይ የሚቀጥሉትን ከባድ ዘመኖች እንዴት እናልፈዋለን? ሰብሰብ ብለን ካልሰራን፣ አርቀን ካላሰብን፣ ቀድመን ካልፈጠን እንዴት አድርገን እንችለዋለን? እንዴት አድርገን እንችለዋለን? እሺ ሌላ የሚሰጥ ነገር ምንም ነገር የለኝም ካላችሁ ቢያንስ ጾም ትጾሙ የለ ጾሙና ስጧቸው ይላል መጽሐፋችን። እየሰማችሁኝ ነው? ጾሙና አጠራቅማችሁ ብሉ አይደለም ያለው። ምን አርጉ? ጾሙና አስቤዛ ቀንሳችሁ የወሩን ለ2 ወር አብቃቁ አይደለም የሚለን። ምንድነው የሚለን? ከጾም ከዛስ ስጥ። ያንተ አይደለም
እንደውም ፍትሐ ነገሥት ምን እንደሚል ታውቃላችሁ? የምንጾምበት አንዱ ምክንያት ምን እንደሆነ ታውቃላችሁ? እንዲህ ይላል፣ ዳግመኛ ጿሚው የረሃብን ችግር ያውቅ ዘንድ ይልና ለተራቡትና ለሚለምኑት ይራራላቸው ዘንድ ይላል። የምንጾመው ረሃብን ለመቅመስ ለሚራቡት ለመራራት ነው። ከጾምክ መጽውተው በቃ ያንተ አይደለም እሱ። ይሄን እስኪ አሁን አብይ ጾም እየቀረበ ነው፣ እንለማመደው እስኪ ወገኖቼ፣ እንተግብረው እስኪ ወገኖቼ፣ እንተግብረው እስኪ እንፈጽመው እስኪ ወገኖቼ። ይሄ ሁሉ ከሌለ እኔም ራሴ ምን ትላለህ አንተ ሰውዬ? እኔም ራሴ እኮ ነዳይ ነኝ፣ እኔም ራሴ እኮ ለማኝ ነኝ ብትል እንኳን አንድ ቃል ልንገር፣ የጠዋት ደሃ ለማታ ደሃ ይስጥ ይላል። ጠዋት ወተለመነና ለከሰዓቱ ስጣ። ያንተ ብቻ አይደለም ደግሞም የሌላው ነዳይ ነው። ይሄን ሁሉ የለኝም አልችልም ካልክ መጽሐፈ ቅዳሴያችን ምርጥ መፍትሄ ደግሞ ያመጣል። ምን ይላል? የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለ የምትፈጽም ይላል። በቃ ጸልይለት፣ ደረትህን ድቃለት፣ አልቅስለት፣ በርከክ በልለት፣ እዘንለት፣ ሐዘን ይሰማ ቢያንስ። እነዛ እኛ ነን እኛም እነዛ ነን ብለን ከሚሰቃዩት ጋር ተሰቃይ፣ ከሚፈናቀሉት ጋር ተፈናቀል፣ ከሚታመሙት ጋር ታመም፣ ከተቸገሩት ጋር ተቸገር። ወንጌል ይኖር እንጂ ምእመናን፣ ወንጌል ይኖር እንጂ፣ ወንጌል ይኖር እንጂ። ይሄን ሁሉ ካልኩ በኋላ አንድ ነገር ግን ሳልል መሄድ አልችልም። ይሄን ሁሉ ስለ ነዳያን ብቻ ማወራ ይመስላችኋል? ይኸውላችሁ በጎዳናችን አተው ነተው መታያቸው ወደው ፈቅደው ተገደው ወይ በተለያየ ምክንያት ሊሆን ይችላል፣ ታመው በተለያየ ምክንያት ሊሆን ይችላል። እንደውም አንዳንዱ በሰው እጅ መከራ የሚበላ ስንት ነው እናውቃለን እኮ። በየህሙማን ቤቱ በየጸበል ቤቱ ይንከራተቱ እየቻሉ የማይችሉ ሆነው የታሰሩ የተቀመጡ ሰዎች እኮ አሉ፣ በክፎች ታስረው። ይሄን ሁሉ ተውት። ግፍ የመጣባቸው ይሄ አሰራር የበደላቸው ተውቴ ወደው ፈቅደው ደሃ ግን ይሆኑ አሉ። እነማን ናቸው እነሱ? ወደው ፈቅደው ደሃ የሆኑ ግን አሉ። እነማን ናቸው እነሱ? በየገዳሙ በየበረሃው ስለ ክርስቶስ ፍቅር ሲሉ ሙሉ ጊዜያቸውን ለአምልኮተ እግዚአብሔር የሰጡ፣ ከፍ ማለት እየቻሉ ዝቅ ያሉ፣ ድህነትን የመረጡ፣ ጽማዌን የመረጡ፣ ትህርምትን የመረጡ፣ ጾምን የመረጡ፣ ደሃ መሆንን የመረጡ፣ እያላቸው እንደሌላቸው የሚኖሩ ትተው የወጡ ደግሞ አሉ። እነዚህ ደግሞ ድሆች ያስደንቁ። እኔም ያስደንቁኝ እነዚህ ናቸው። በግድ ሳይሆን በውድ ደሃ የሆኑ፣ ፍቅሩ ደሃ ያደርጋቸው፣ በረሃ የከተታቸው፣ ምንም እንደሌላቸው ይሆኑ መብላት እየቻሉ ወደማይበላበት ህይወት ውስጥ የገቡ አይገርሙም? እነዚህ አሁን ለነሱ ነው የሚለመነው፣ ለነሱ ነው ዋቃችሁ የሚባለው። ይሄ እኮ እንዴት እኮ ዘግናኝ ነገር ነው ወገኖቼ። ሌሊቱን ሙሉ እየጸለየ ለሚያድረው ሰው አንተ ያንኮራፋ እንድታደር እግሩ እየተንቀጠቀጠ ለሚለምንል ሰው ጥቂት ነገር ማድረግ ይሄ ብርቅ ነው፣ ድንቅ ነው። ሐዋርያው ንዑድ ክቡር የሚሆን ጳውሎስ እንደተናገረው ስጋዊ ነገርን መንፈሳዊ ነገርን የዘራንላችሁ እኛ ከናንተ ስጋዊ ነገርን ብናጭ ትልቅ ነገር ነው የሚለው እኮ። ለዚህ ወደው ፈቅደው ደሃ የሆኑ አሉ ማይፈልጉ ይሄን ዓለም። ለነሱማ እንዴት አብልጦ ማድረግ ይገባ ይሆን ወገኖቼ? ገዳማቱን እኔ ሳስባቸው እንኳን ይመስጡኛል። ደብረ ሊባኖስ የዛሬ ጥቂት ዓመት ያየሁት አንድ ሰው ያስደንቀኛል። እርቃኑን ወድቆ እርቃኑ ውርጩ ዋዩ እየተፈራረቀበት ምን አይነት ሐሳብ ነው ይሄ? ከባድ ነው በጣም። ደሃ መሆንን መምረጥ ከባድ ነው። እንደ ክርስቶስ እንደኖረው ለመኖር መፈለግ እንዴት አይነት ጥልቅ ህይወት ነው። እነሱንማ ዮሐንስ አፈወርቅ ሊቁ እንዳለው ቅባት በተጠቀጠቁ የዓለማውያንን ራስ ከመንካት አቧራ የተጠቀጠቁ የቅዱሳንን እግር መሳም ይሻላል ይላል። ባገኘነውና በሳምናቸው
አቧራቸውን በተባበስ ነው፣ ሰንሰለታቸውን በሳም ነው። ሊቁ ዮሐንስ አፈወርቅ ነው የሚለው እግራቸውን ያዘው፣ ሰንሰለታቸውን የታሰሩበትም ሰንሰለት ካለ ሰንሰለታቸውን ሳመው ይላል። ምን አለ ባገኘ ነው። ኮስሞቲክስ ከጠጡ፣ ሻምፖ ከታጠቁ፣ ብዙ የዓለማውያን ሂና ከተቀቡ፣ በቀለም ካበዱ ከብዙ ዓለማውያን ራሶች ይልቅ እንዲህ አይነቶቹን እግር ምን ነው በሳምን ይላል። ወደው ፈቅደው ይሄ ጉባኤ እንዲህ ላለው ትልቅ ስጦታ የተዘጋጀን ይመስለኝ። ከዚህ የበለጠ ስራ አለ? ያንን የባለጸጋ ልጅ አልሰማችሁትም? የደጋጎቹን የቅዱሳንን አኗኗር አየና እጅግ የባለጠጋ ልጅ ነው። ገዳም ገባላችሁ፣ የቅዱሳን ሕይወት ናፈቀውና ከዛስ ከጥቂት ዓመት በኋላ ባለጸጋ አባቱ ይሞቱና መልእክት ላኩበት አሉ። ምን ብለው? ባለጸጋው አባትህ ሞቷልና ናና ሀብቱን ወረሰው አሉት አሉ። ይሄ ጀማ ወጣኒ መናኝ ምን ብሎ እንደመለሰ ታውቃላችሁ? አባቴ ከመሞቱ ከረጅም ዓመት በፊት እኔ ሞቻለሁና አልወርድም አልመጣም አላቸው ይላል። ባለጠጋ ሆኗል። እደግመዋለሁ፣ አስደናቂ ባለጠጋ ሆኗል። ለዚህ እኮ ነው መጽሐፍ ቅዱስ መቸገርህን አውቃለሁ ነገር ግን ባለጠጋ ነህ የሚለው። ችግር ሊኖርብህ ይችላል። ክርስቲያን ከሆንክ ግን አንተ ምንድነህ? ባለጠጋ ነህ። ተባርካል ምናምን እንደሚሉት እንደነዛ ሰዎች አይደለም። እየሰማችሁኝ ነው? ፖሊካርፐስን እኮ ነው መቸገርህን አውቃለሁ፣ ድህነትህን አውቃለሁ ነገር ግን ምንድነህ? ባለጠጋ ነህ። እውነተኛ ባለጠጋማ እግዚአብሔር መያዝ ነው። እውነተኛ ባለጠጋማ በምርባርና በትሩፋት ማጌጥ ነው። እውነተኛ ባለጸጋማ ራስን መግዛት ነው። እውነተኛ ባለጸጋማ ራስን መቆጣጠር ነው። መቸገርህን አውቃለሁ ነገር ግን ባለጠጋ ነህ። እየሰማችሁኝ ነው? እየሰማችሁኝ ነው? ስጦታ የመጨረሻ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምርጥ ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ። እሱን ሳልጠይቃችሁ አልሄድም ዛሬ። አይዟችሁ ገንዘብ አምጡ አልላችሁም። ምን በወጣኝ አንትዬ እያለኔ እየሰማችሁኝ ነው? አይዟችሁ ስጦታ መስጠት አትፈልጉም? ለዚህም ቅስቀሳ ምርጫ ቅስቀሳ ያስፈልገዋል። እሺ አውርዱልኝ። ጄሮም የተባለ የቤተ ክርስቲያናችን ታላቅ ሊቅ የትንቢተ ኢሳይያስን መጽሐፍ ትርጓሜ አዘጋጀላችሁና ዋሻ ውስጥ ገባ። ልክ የልደት ሰሞን ነው። ለልደት ለጌታችን በዓለ ልደት የተረጎመውን መጽሐፍ ስጦታ አድርጎ ይሰጠው ዘንድ በማሰብ ሱባኤ ያዘ። ከጨረሰው በኋላ የተከበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በልደት ዋዜማ ተገለጠለት። እውነተኛ ታሪክ ነው የምነግራችሁ። ከዛስ ደስ አለው ጄሮም፣ ፈነጠዘ። እግዚአብሔር ተቀበለኝ ስጦታዬን ብሎ ቦረቅ። ከዛ ምን ሆነ መሰላችሁ? እየሰማችሁኝ ነው? ጌታ ሆይ እኔ እኮ ስጦታህን አዘጋጅቼልሃለሁ አለው። ምን ትሰጠኝ አለው። ለልደትህ ነው። ምን አዘጋጀህልኝ? ይሄው ዓይኔን ያፈዘዝኩበት፣ ጉልበቴን ያደነዘዝኩበት፣ እርጅናዬን ያመጣሁበት፣ ጣቶቼን ያቆሰልኩበት እኔማ አዘጋጅቼልህ ምን መጽሐፍ? ይሄንንማ አልቀበልህም አለው። አዘነ፣ ደነገጠ። ጉልበቴን ፈጅቼበት፣ እድሜን ፈጅቼበት፣ ዓይኔን አፍዝዤበት፣ ኧረ ስጠኝ ልስጥህ። ጭቅጭቅ። አይ አልቀበልህም አለው። እንግዲህ አውሺ ስጦታ ልቀይርልህ። ምን ትሰጠኝ? ጄሮም እንዲህ አለ። ምን በቃ አፌ ኮቸችላ እስኪመስል የጾምኩበትን ጾም ውሰደው፣ ዋሻ የገባሁበትን ፍቅር ውሰደው፣ የተጠማሁትን መጠማት ውሰደው፣ ጾሜን ውሰደው፣ ባቴን ውሰደው፣
መመነኔን ውሰደው፣ ሱባኤን ውሰደው፣ ገዳማት መዞር ውሰደው አለው። ይሄንንም አልወስድም አለው። ያን ጊዜ ቅዱስ ጴጥሮስ እንግዲህ ምን እሰጥሃለሁ? ከዚህ በላይ ምን አለኝ? ስጦታም የለኝ ብሎ ተጨነቀ። ጌታችን ግን እንዲህ አለው። የተወደደ ጌታችን ግን አንድ ስጦታ ጠየቀው። ምን አለው? ጄሮም ሆይ ለዚህ ለልደቴ ጥሩ ስጦታ ልትሰጠኝ ከፈለክ እባክህ ጄሮም ሆይ ዛሬ ለኔ ኃጢአትህን ስጠኝ፣ በደልህን ስጠኝ አለው። እናንተ ኦርቶዶክሳውያን እስካሁን ከነገርኳችሁ ስጦታ በላይ ለክርስቶስ ዛሬ ስጦታ ልትሰጡ ከተሰበሰባችሁ ኃጢአታችሁን ስጡት፣ በደላችሁን ተውለት። ይቆየን። ስጦታ